እሺ ግርሚሾው ጌታዬን በካዬ ግርማ ዳጊ ሰላም ለእናንተ ይሁን ብያለሁ። ታች ያላችሁም ጌታ ኢየሱስ ይባርካችሁ። እኔ ሁለት ነጥቦችን ነው መናገር የምፈልገውና አንደኛው እዚህ ታች ጀምሮ ሲጻፍ የማየው ነገር አለና እዚህ ተሰብስበን ስናወራ አንቲ ኦርቶዶክስ ወይንም እንደዚህ ጠላት ምናምን እንደዛ ነገር ይዘን አይደለም የምናወራው። ያ ልብም የለንም። ጴንጤ ሲጀምር ይሄ ልብ የለውም። የክርስቶስ ልብ ስላለን እንደዚህ ከኢቪል አንነሳም። ነገር ግን አንድ ነገር ነው። እግዚአብሔር ቤት ከተባለ ቤተክርስቲያን ከተባለ የጴንጤም ይሁን ያኛውም ይሁን ይሄ ያገባናል። ለምን ኔጌቲቭ ታወራላችሁ የሚለው ነገር ላይ አንድ ቃል ብቻ ጠቅስና እቺኛዋን ነገር ዘጋታለሁ። በመጀመሪያ በኤርሚያስ ምዕራፍ 1 ላይ እግዚአብሔር ቃል እንደዚህ ይላል። ነብዩ ኤርሚያስ ነው የተናገረውና እግዚአብሔር እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አድርጌአለሁ። እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብ በመንግስታት ላይ ዛሬ አድርጌሃለሁ አለኝ አለ ኤርምያስ። እግዚአብሔር ቃል ሰዎች ውስጣቸው ሲኖር ተርሚኔሽን ይሰራል። የጌታ ያልሆኑ ነገሮችን በሙሉ ያስወግዳል። እኛ በእውነት ነው የምላችሁ፣ በልቤ ውስጥ የሞላውን ነው ከልብ ነው የማወራው። ኮተት በሙሉ ይወገድ። ጌታን ከፍ አድርገን እናምልከው። ሰፊ አውደ ምሕረት አለ፣ ይበቃናል። ጌታን እናምልክ። ከጌታ ውጭ የሆነ ነገር ሁሉ ተጠራርጎ ይውጣ። ጌታ ኢየሱስ በቤቱ ከፍ ይበል። መሰረቷም ሁለመናው ኢየሱስ ብቻ ይሁን። ይህ ሲሆን ሁላችን በአንድነት ጌታ እናመልካለን። የጌታን መምጣት እናፋጠናለን። ጎላችን ፍጻሜያችንም ተስፋችንም ይሄ ነው። ሌላው ማለት የምፈልገው እንደዚህ አይነት ወገኖች በዚህ በሚዲያ ላይ ወጥተው ሁለት ነገሮች የሚሰሩ ጳውሎስ አንድ የሚገርም ቃል ተናገረ። የሚያሳፍረው ስውር ነገር ጥለናልና በተንኮል አንመላለስም ማለት። ሰው ሂድን ሞቲቭ ካለው ይሄ ሰክሬት ቶት ሰክሬት ዲዛይር ካለው በውስጡ የደበቀው ነገር ካለው ተንኮለኛ ይሆናል። እዚህም ያምታታል፣ ጆከር ይሆናል፣ ወደ ጨዋታው ነው የሚዞረው። ነገር ግን ሰው ጎሉ ጌታና ጌታ ብቻ ከሆነ ፍጻሜውም ተስፋውም ጌታ ብቻ ከሆነ የሚያወራውም እስትንፋሱም ጌታ ብቻ ይሆናል። ወንጌል ማለት ደግሞ እንደዚህ ነው። አንደኛ ከሚያሳፍር ስውር ነገር ወንጌል ያድናል። ሂድን ቶቶችን በሙሉ ጌታ ነቅሎ ያወጣል። ስለዚህ ሰዎች ጎል አድርገው የሚያስቀምጡት ነገር ካላቸው እዚህ ጋር በጣም ይቸገራሉ። ሲጀመር እኔ ለሌሎችም ቅዱሳን ወንድሞች እዚህ ታች ለምትሰሙን ወንድሞች የምለው ፕሊስ አስተውሉ። ዋትዝ አስተውሉ ማለት ምን ማለት ነው? አስተውሉ። ጴጥሮስ አንድ የሚገርም ቃል ተናገረ። በሁለተኛ ጴጥሮስ ምዕራፍ 1 ላይ ይመስለኛል። ሰው በጨለማ ስፍራ አለ ስለ ጌታ ተናገረና እኛ በገናናው ክብር ኢየሱስን ግርማ አይተን ነው የምንመሰክረው ብሎ ከዚህ ይልቅ የጸና የትንቢት ቃል አለ ማለት። በዛ ተራራው ላይ ከተገለጠለት ያ ግሎሪየስ ከሆነ የላቀ በታላቅ ክብር የሚመጣ ተስፋ አለን። የምንጠብቀው ጌታ አለን። ይሄ ጌታ ይመጣል። ስለዚህ ሰው በጨለማ ስፍራ መብራትን እንደሚጠነቀቅ ጠንቅቀን እንያዘው። ምክንያቱም ይሄ ትንቢት ሁሉ ዝም ብሎ በሰው ፍቃድ አልመጣም። ቅዱሳን ሰዎች በመንፈስ ቅዱስ ተረድቶ ተናገሩት። ወገኖቼ ይሄ ሃይማኖት አዚማም ነው፣ ያደነዝዛል። ሰው ራሱን ቆም ብሎ ትላንት የተቀበልከው ጌታ ትላንትና ደግሞ ጥሩ ነው ብለህ የምትለው አገልጋይ ቆም ብለህ ስለ አገልጋይም ሲናገር እግዚአብሔር ቃል የኑሯቸውን ፍሬ እየተመለከታችሁ ነው የሚለው። ዋኖቻችሁን ተመልከቱ ይላል። የኑሯቸውን ፍሬ እየተመለከታችሁ። ትላንት አሪፍ ነው ያልከው ዛሬ ሽው ሊልበት ይችላል። ትላንት በጣም ጥሩ ነበረ ብለህ ያልከው ሊለቅ ይችላል። ግን ቆም ማለት ያለብን የቱ ጋር ነው ሲል እንደዚህ ያለ እግዚአብሔር ቃል አሁን የጠቀስኩት ቃል 13 ለዕብራውያን ነው። የእግዚአብሔርን ቃል የተናገሮቻችሁ ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት መሰሏቸው ይልና ቀጥሎም እንደሚል ታውቃላችሁ፣ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው ይላል። ለምንድን ነው እንደዚህ ብሎ የተናገረው? ዋኖቻችሁን አስቡ ብሎ ለምንድን ነው ኢየሱስ ክርስቶስ ያለው?
ዋና ሽው ሊልበት ይችላል። ኢየሱስ ግን ትናንትም ዛሬም ለዘላለም ያው ነው። የጠራህ ያዳነህ ወደ ራሱ ያመጣህ እረኛ የሆነ ጌታ እሱ አይለወጥም። እሱ ያው ነው። ወገኖች ጌታ ኢየሱስ አብዝቶ ይባርካችሁ። ቤካዬ የተባረክ በርታ። ጌታ ካንተ ጋር ነው። እሺ አሚን ፓስተር ቴንክ ሶ ማች። እሺ ወንድማችን ከላይ ያለው ሰላም ለኪ እያለ ገብርኤል ሐርና ወርቁን ምናምን ትፈትል እኔ ነው የምታናግረኝ። አንዴ እንደውም ወንጌል ላንብብላችሁ እስቲ። ተራ ወሬ ምናምን ከምታወሩ አንዴ ወንጌል ይነበብና። እሺ ተራ ወሬ የምታወራው አንተ ነህ። ያውም ከተራ ይልቅ የወደቀና እዚህ ታች ሆነ ትራሽ ወሬ የምታወራው አንተ ነህ። በነገራችን ላይ ወንጌል ይነበብ አንዴ። እሺ ወንጌል ይነበብ። ብራዘርዬ ለጠየቁት ጥያቄ መልስ እንጂ አንተ ነህ እንደ ወንጌል። የትኛው ወንጌል ነው የምታወራው? ገድል ነው ድርሳን ነው የምታወራው? የሉቃስ ወንጌል ላንብብላችሁ። የሉቃስ ብራዘርዬ እያደመጥክ እንጂ እያደመጥክ። አይ እድል ስለሰጠኝ እኮ ነው አይደለም ማወራው። ብራዘርዬ የምጠይቅን ጥያቄ አድመጥ መጀመሪያ። ኦርቶዶክስ እኮ የማድመጥም ችግር አለባቸው፣ የሜንታልም ችግር አለባቸው። እሺ ሰላም ለኪ ያለው አሁን ቅዱስ ገብርኤል ነው አይደለ? ለማርያም እንደዚህ አለት። የቅዱስ ገብርኤልን እኮ ነው የደገመው እኮ። ሶፊም ሆነ የደገመው ፓስተር ቸሬም ፓስተር ቸር። አረ በጌታ የሆነብ አውቶማቲክ ላጥውን አንተ ልጅ አሪኦኬ እስቲ ተናገር። እሺ አሳጥረው እስቲ በተቻለ መጠን። ያው ምንም የሚጠቅም ነገር ስላልሆነ የምታወራው ለዛ። የጭንቅላት ችግር ከሌለብህ ብራዘርዬ ተረጋግተህ ካደመጥከኝ በኋላ ትመልስልኛለህ። የጭንቅላት ችግር ያለባችሁማ እናንተ ናችሁ። እሺ የሰማ ብራዘር ቅዱስ ገብርኤልን ያለውን ነገር እኮ ነው እነሱ የደገሙት። እሺ ቅዱስ ገብርኤል ብሎ አላለም የሚለው ነገር አንድ ጊዜ ፕሊስ። አንድ ሚት ታደርጋለህ ወይስ አትችልም? በቃ አንተ እንደውም አትረባም። ላድርግልህ። እሺ አሳጥረው እስቲ። በቃ አንተ አትረባም። ስለማትረባታችሁ ነው ታብተባርጋ። አንተ መጀመሪያ ማይንድን አስተካክል ብራዘርዬ። ተረጋግተህ ሰምተህ መዝሙሩ ይከፈታል። ከዚያ ደግሞ ሉቃስ ወንጌል ያልከውን እንከፍትና ደግሞ እናያለን። አለቀ በቃ። ማስተያየት እኮ ነው እንትን በቃ ቸውከልክ ምናምን ነገር። እሺ ምንድን ነው ይባል። ከዛ ይሰማል መዝሙሩ ዘፈን ይከፈታል። ከዛ ደግሞ ግጥሙ ላይ ያለው ነገር የሚባለው ነገር እውነት መጽሐፍ ቅዱስ ያለው የሚለው ነገር እንፈትሻለን። ሐርና ወርቁ እንዳለ ነገር እናያለን እኮ ችግር የለውም እንዴ። ቅዱስ ገብርኤል ብሎ እንዲህ ገብርኤል ብሎ ሉቃስ ላይ ያለው አዎ። እና እስቲ መጽሐፍ ቅዱስ ከፈለገ ያድርግ። እሱ ግን ተረጋግቶ መስማት አለበት። ተረጋግቶ መስማት አለበት። እሺ ያ እሺ ሰላም ላንተ የሆነ ይሰማል ድምጼ? አዎ ይሰማል። አይ ብዙ ነገር ተብሏል፣ ግን እኔ እንደው ፓስተር ቀድሞኝ ያውራ ብዬ ነው ቤኪ ዝም ያልኩኝና ፓስተርዬ ተባረክ። ወንድሜ ዳጊ እዚህ የነበራችሁ ሁላችሁንም ጌታ ኢየሱስ ይባርካችሁ። ትንሽ የቲፕ ላርግ እንግዶችን እስክንቀበል በተነሳው ሐሳብ ላይ ማለት ነውና ይሄ ኢሹ ለምን ተነሳ የሚለውን በደንብ ፓስተር አሌክስ በደንብ የሄደበት ይመስለኛልና እኛ እንደው ከወንጌል አማኞች የሆነ ሌሰን ውሰዱ ሌሎቻችሁ። እኔ ኦርቶዶክሳውያን እህት ወንድሞቻችን ከዚህ ሌሰን መወሰድ አለበት እንጂ እንደው በሌላ መወሰድ የለበትም። ምንድነው ሌሰን የሚወሰደው ከኛ? እኛ በእኛ ውስጥ ወይንም ደግሞ በወንጌላውያን አማኞች ጥላ ስር ሆኖ በክርስቶስ ወንጌል ላይ የሚሸቅጥን ወይንም ደግሞ በክርስቶስ እውነት ላይ የሚዋሽን ማንኛውንም ሰው ለድርድር እንደማናቀርብ ይሄንን በደንብ ከዚህ ጥሩ ሌሰን መወሰድ አለበት እንጂ አሁን እኔ ኦርቶዶክሳውያን እንደው ገብታችሁም ዲፌንድ ለማድረግ በዚህ ጉዳይ መሞከራችሁ ራሱ እኔ ያስተዛዝበናል ብዬ ነው ማስበው። ራሳችሁንም መታዘብ አለባችሁ። ገስት ገብታችሁ በኮሜንት ታች ላይ እንዲና እንደዛ ምናምን የምትሉ ሰዎች ራሳችሁን መታዘብ አለባችሁ። ቢኮዝ እኛ እያወራን ያለነው በወንጌላውያን አማኞች እምነት ጥላ ስር በዛ በሃይማኖቱ ጥላ ስር የሚንቀሳቀሱ በክርስቶስ ወንጌል ላይ የሚነግዱ በክርስቶስ የወንጌል እውነት ላይ የሚሸቅጡቱ ላይ ኮምፕሮማይዝ እንደማናደርግ አቋማችንን የገለጽንበት ምዕራፍ። ከዚህ ጥሩ ትምህርት መውሰድ ነው ያለባችሁ።
አያችሁ እዛ በግ የሚቀብረውን መናገር አለባችሁ። ከኛ ጥሩ ትምህርት መውሰድ አለባችሁ። እዛ ሐሰተኛ የሆነ ስሁት የሆነ አስተምሮን የሚናገረውን መቃወም መቻል አለባችሁ። ከኛ ጥሩ ሌሰን ወስዳችሁ ማለት ነው። ቢኮዝ እኛ እናንተን መሆን አንችል። በውስጥ የሚከሰቱ ስህተቶችን አሜን ብለን አሰስ ገሰሱን ሁሉ አሜን እያልን የምንቀበል ሰዎች አይደለም። እናጣራለን ማለት ነው። ይሄ ነገር መጽሐፍ ቅዱሳዊ አይደለም። ይሄ ነገር የክርስቶስን ወንጌል ይሸፍናል። ይሄ ነገር ትክክል አይደል፣ መታረም አለበት ብለን ማንም ቢሆን በእግዚአብሔር ቃል እውነት እንጋፈጠዋለን ማለት ነው። ሶ ይሄንን በዛ ልክ ጥሩ ሌሰን ብትወስዱበት ጥሩ ነው ብዬ አስባለሁ። ሌላኛው ቤካይ ምናልባት በጣም ብዙ ነገር ስለተባለ አንድ እግዚአብሔርን ቃል ላምብ። መጽሐፍ ቅዱስ እግዚአብሔር ቃል ሐዋርያ ጳውሎስ እንደዚህ አለ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 17 ላይ የሐዋርያ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 17 ላይ እንደዚህ ብሎ ጻፈ። ወንድሞች ሆይ እኔን የምትመስሉ ሁኑ አለ። እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ አለ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ እላችኋለሁ አሁንም እንኳን እያለቀስኩ እላለሁ ካለ በኋላ ቁጥር 19 ላይ አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ይላል መጽሐፍ። አንዱን ታስከፋለህ፣ ለአንዱ ትሰራለህ። አለቀ። ለእግዚአብሔር መንግስት የሚሰራ ሰው የሌላውን መንግስት ሊያስደስት የሚላላጥበት ምዕራፍ እዚህኛው ቤት ውስጥ የለም። ሌላ ቤት ውስጥ ሊኖር ይችላል። ሌላ ቤት ውስጥ ይሄንንም እያስደሰትክ ያንንም እያስደሰትክ ክሬም ሻጭ ሆነ መኖር ትችላለህ። በወንጌላውያን አማኞች ጥላ ስር ውስጥ ሆነ ግን ክሬም ሻጭ መሆን አትችልም። ከጽድቅ ጋር የምትወግን ከሆነ ከጽድቅ ጋር ትወግናለህ። ለክርስቶስ መስቀል ጠላት ሆነ ግን እኔ ምን አገባኝ አይልም። እኔ ያልተመገቡ መጋቢዎች አሁንም መጠንቀቅ አለባቸው። ያልተመገቡ መጋቢዎች ሲሪየስሊ መጠንቀቅ አለባቸው። ቢኮዝ መጀመሪያ መመገብ አለባቸው እነሱ ሊመግቡ ማለት ነው፣ ፓስተር ሊባሉ ማለት ነው። እኛ ታይትሉ ላይ ጥያቄ ያለብን የምንለው ይሄ ታይትል ብዙ ጊዜ በወንጌላውያን አማኞች ጥላ ስር የሚሰጥ ታይትል ስለሆነ ታይትሉ ላይ ራሱ ኩዌሽን እናደርጋለን። ቢኮዝ ያልተመገቡ መጋቢዎች ማንንም ሊመግቡ ስለማይችሉ ለምን አትሉንም? እኛ መጋቢዎች ስንል በቤተ ክርስቲያናችን ውስጥ የእግዚአብሔርን እውነት የሚገልጡ እኔ ምን አገባኝ አይሉም። የኛ መጋቢዎች እኔ ምን አገባኝ አይሉም። እኔ ከዳንኩኝ ምን አገባኝ አይሉም የኛ መጋቢዎች። ከየትኛው ወንጌል ነው ከየትኛው ሐዋርያ የተቀበለው እውነት ነው እኔ ምን አገባኝ ከዳንኩኝ ላልዳኑት እኔ ምን አገባኝ አይልም የኛ መጋቢ። ስለዚህ ያልተመገቡ መጋቢዎች አድቡ፣ ሌሎቻችሁ ማለት ነው። በዚህ በወንጌላውያን አማኞች ጥላ ስር ሆናችሁ በሁለት ማሊያ የምትጫወቱ ታይትሉን የለጠፋችሁ ያልተመገባችሁ መጋቢዎች አድቡ። እኛ ግን ይሄንን ኤክስፖዝ ከማድረግ አንባዝንም። ለምን? ቢኮዝ ቅድም እንደነገርኳችሁ ነው። በዚህ ጥላ ስር ቁጭ ብለው በሁለት ማሊያ የሚጫወቱትን ነገም ኤክስፖዝ እናደርጋቸዋለን። ሰው ግን ከትክክለኛው ነገር ጋራ ከእውነተኛው የእግዚአብሔር ጽድቅ ከሆነው ከክርስቶስ እውነት ጋራ ከወንጌል ጋራ ማበር መቆም አለበት ብዬ እላለሁ። ተባረኩ፣ ጸጋ ይብዛላችሁ። ተባረክ ግርምሽ፣ የእግዚአብሔር አምላክ አብዝቶ ይባርክ። እርሜ ቤካይ እሺ፣ ጠራኸኝ እንዴ? ሶሪ እየሰማሁ ስራ ይዤ ነበረ። አዎ ዳጊው አንተው አለ ካረር ይሄ ያ የስላሴው ስዕል ከነዚያ እሱ ነገር እያልከኝ አይገርምም? እሺ የረሳሁት ነው። ቆይ እሺ ልክልሃለሁ። እሱ ነገ እንገባበታለን። በሱ ነገ እንገባለን። ላግሊ ግን አዎ ላግሊ እሺ የረሳሁት አይገርምም? ወልደ ጊዜ እሺ እንትን ነው ያ እስቲ ኦርቶዶክሶች ይሄኛው ርዕስ ይቀጥል ወይስ ርዕስ እንቀይር? የትኛው ይሻላቸዋል? በዚህ አይገቡም። አማላጅ ማርያም ወይስ ኢየሱስ የሚለው ርዕስ ገብተው ጥያቄ ጠይቁ። ጥያቄ እነሱ ይጠይቁ በዚህ ርዕስ ገብተው፣ ከዛ ደግሞ መጨረሻ ላይ ይጠየቃሉ። ግን ቅድሚያ እነሱ ይጠይቁ በርዕሱ። እስኪ ዛሬ ለውጠው እንትኑን። ለነገሩ ኦርቶዶክስ ጥያቄ እንጂ እንትን የላቸውም። የላቸውም፣ መልስ የላትም ኦርቶዶክስ። እሺ መልስ የለኝም ጥያቄ ብቻ ነው ብለህ የምትል ኦርቶዶክስ አይካለ
ዳግሻይ ግርምሽዬ ወንድምና ወዳጄ እንዴት ነህ አባቴ? ግርምሽዬ ድምፅህን እየሰማሁ ሰላም ልበል ብዬ ነው ወንድሜ። አይ ነው ወዳጄ፣ በእናትህ አያለሁ እኮ በእናትህ። በቃ ቢዚ ሆነሃል። መልካም ሁሉ ተባረክልኝ ወንድምነት። እሺ እሺ ወዳጄ፣ እንዳትጠፋብን። ቆይ እንግዶች ስለሚገቡ አለው ዳግ ጥያቄ ስላለ አብረን ተባብረን ነው የምንመልሰው። ከባድ ጥያቄ ይዘውብን ሊመጡ ይችላል። ስለዚህ ተጋግዘን እንመልሰዋለን። እንዳለ የሚመልሱልንን እኮ ደህና በእናትህ የ20 ዓመት ፓስተሮቻችንን ወሰዱብን። አሁን ማን ይመልስ? አሉን የምንላቸውን ሁሉ ይዘውብን ሄዱ። ማን ይመልስ? ኧረ ቴዳዬና ግባ፣ ቴዳዬና ግባ። እሺ ሚስተር ጆን ሰላም ነው? እንዴት አመሻችሁ? ሰላም አመሻችሁ። እግዚአብሔር ይመስገን። ፕሮቴስታንት ነኝ አልክ። ከየትኛው ቤተክርስቲያን? የት ነው ህብረት? እዛ አዲስ አበባ ነው። አፖስቶሊክ እዛ ፓስተር አለ አይደለም? አለን። ፕላስ ደግሞ ሐዋርያ ጆን አለ አይደለም? የስ እናመሰግናለን። አንተ ሄደህ ቸርች ፓስተርን ጠይቅ፣ ወይም ደግሞ አፖስተል ሐዋርያን ጠይቅ። እሺ ሐዋርያ ማን ነው ብለን ጠይቀው። እኛ እንደዚህ ውረታችሁን ፓስተር አለ፣ ሄደህ ፓስተርን ጠይቅ። አፖስተል አለ፣ እዛ አፖስተልን ጠይቅ። አለቀ። ወደዛ ሪፈር ተጽፎላል ብራዘርዬ። እኔ ፕሮቴስታንት ነኝ እንትን የሚገባው ከዛ ጥያቄ አለኝ። ጥያቄ ካለ እዛ ጠይቅ። እዚህ ምን ሰራኝ? ገስት ላይ ያሉት በጣም መለየት አቃተኝ። ቤካዬ እስቲ ኦርቶዶክስ የሆናችሁ ብቻ ነው ቁጥር ጻፉ። እስኪ መግባት የምትፈልጉ ጥያቄ ጠይቃችሁ ወደ ውይይት ማምራት የምትፈልጉ ሰዎች እናንተ ጥያቄያችሁን ስጨርሱ ደግሞ እኛ በተነሳው ላይ እንጠይቃችኋለን። እና እኔ ይሄ ነገር ይመለስልኝ የምትሉ እንትን ምንድን ነው የሚባለው? ማን ሚስተር ጆን ለምን ልመለስልህ? አንተ ኦርቶዶክስ ነህ? ኦርቶዶክስ ሆንክ እና ኦርቶዶክስ ነኝ ብልና ግባና ከዛ በኦርቶዶክስ ጉዳይ ላይ እናውራ። ወንጌል አማኞች ለምንድን ነው ጥያቄ የማትመልሱት? እንግዲህ ያው ወንጌል አማኝ ከሆነ ትክክለኛ ክርስቲያን ከሆነ ቸርች ሊኖረው ይገባል። ቸርች የሌለው ሰው ያልታደለ ነው። ህብረት ሊኖር ይገባል። ያንተ ፓስተር ሊመልስልህ ከሚችለው በላይ ምንም የመልስልህ ነገር የለም። ወይም ከሱ ያነሰ ነው በመልስልህም፣ ከሱ ያነሰ ነው መልስልህ። ምክንያቱም እሱ በደንብ አድርጎ ጊዜ ወስዶ ቤተክርስቲያን የሚመራ ጤነኛ ቤተክርስቲያን ከሆነች ማለት ነው። ስለሆነ ከኔ በላይ ኃላፊነት ወስዶ እየሰራ ያለ ሰው ስለሆነ እንደገናም አገልግሎቱም ስለሆነ እዛው እናንተ ምንም አያስፈልጋችሁ። ግን እረኛ ለሌላቸው በጎች ነው እኛ የምናዝነው። እንደ ኢየሱስ ለሚቅበዘበዙ ለሚጠፉ ለነሱ እዚህ ያለ ነው ለነሱ ነው እንጂ ኦልሬዲ እረኛ ላለው ምን ይሰራልናል? አንዴ ተው፣ ጊዜ ለምን ይባክናል? አንድ ነፍስ ብናድንና ላይ ፕሮግራም ብንዘጋ አይሻልም? የዳንን ከምናድን እና ተረዱ። እሺ ዳጊዬ የዚህ ቶፒክ ላይ አረ ቴዳዬ የታለ? በጌታ ቴዳዬ ምንድን ነው ግን? ቴዳዬ ምንድን ነው? ቴዳዬ አረ ቴዳዬን አስገቡልኝ። ቴዳና ሜርሲ በጣም እየዘጉ ነው። ሰሌ ቴዳ ሜርሲ በጣም እየዘጉ ነው። ቆይ በውስጥ አጣራለሁ። ችግር ነው እንደዚህ እየወደዱ አሁን ትላንትና መጥቶ የዘራው ትላንት ነው ከትላንት ወዲያ በጣም ያስደሰተኝ እኮ ጥሩ እልባት ነው የሰጠልን። እልባት ሰጥቶልን ሄደ። ቴዳዬ ያረናልን፣ እንወዳለን። ቴዳ ገባ ትላለህ። ቴዳ ገባ ቴዳ ትላለህ። እኔ 5 ደቂቃ ስቶ ይመለሳሉ። ቴዳ የተባረክ ስላየው ደስ ብሎኛል። 5 ሚኒትስ ጋይስ አንድ ጊዜ። እሺ እንደውም ቴዳዬ ቶኒዬን አብረውን ቴዳዬ አለ ሀረቅ አባ የጌታ ጸጋና ሰላም ይብዛላችሁ ወንድሞች እህቶች፣ ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ስራ ላይ ምንድነው ትኩረት የሚፈልግ ስራ ላይ ስለሆንኩኝ እኮ ነው እንጂ አልታዘዝ ብዬ አይደለም። ወንድሞቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምታዘዘው። ግን በሙሉ ልቤ እናንተ ጋር ካልሆንኩኝ እንደው ቦታ መያዝ ብቻ እንዳይሆንብኝ ብዬ ነው። እስኪ እሺ ደግሞ ጥቂት ሰዓት አብራችሁ እና በዛው ክብሬንና ፍቅሬን ለመግለጽ ይሁንልኝ። ሰላም ቶኒ፣ እንኳን ደህና መጣ። ሰላም፣ እንዴት ቆያችሁ? ሰላማችሁ? እንዴት አመሻችሁ? ክብር ይስፋ ለመድኃኒዓለም። ከየት ቤተ እምነት ወንድም አለ? ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦርቶዶክስ ተዋሕዶ ቤተክርስቲያን። ርዕሳችንን አይተኸዋል ብዬ አስባለሁ። አማላጅ ማርያም ወይስ ኢየሱስ እያልን ነው?
ኢየሱስ ፈራጅ ነው እንጂ አማላጅ አይደለም። አማላጅ የሚሆኑት እንግዲህ ማርያም ናት። ኦኬ። ስለዚህ ከቃል ፍቺው ጀምረን እስኪ አብረን እንየው። ምን ማለት ነው አማላጅ ማለት? ሆኔ ያናል በስፔሲፋይ የሚደረግ ነገር አይደለም። ታውቀዋለህ። ለመጠየቅም ያናል እንትን የሚል ነገር የለውም። አልገባኝም። ማለት ያናል ለማብራራት እንትን ነው ብለህ ነው። ታውቀዋለህ እኮ አማላጅ የሚለው የቃል ፍቺ መዛግብተ ቃላት ግልጽ ያስቀመጡት መስሎኝ ነበረ። እሺ ግልጽ አላደረጉትም። አይ እስቲ ከአንተ እንስማና ቢያንስ የራሴን እንትን አስቀምጣለሁ። አንተ በለውና ማርያም አማላጅ ናት ስትል ምን እያልከኝ ነው? እሺ ለምን እንደጠየኩት ታውቃለህ ቶኒዬ? የቃሉን ፍቺ ስረዳ ከዛ በኋላ ማርያም አማላጅ ናት የሚለውን ልታስረዳኝ ስትሞክር ኦኬ ቶኒ ይሄንን እያለኝ ነው ብዬ ሐሳብህን እንዳገኘው ይረዳኛል። ለዛ ነው የጠየኩት። አይ እንደ የኛ ቤተክርስቲያን ወይ ኦርቶዶክስ ተዋህዶ ኢየሱስ ፈራጅ ነው እንጂ አማላጅ አይደለም። አማላጅ ጻድቃን ሰማዕታት ደግሞ አማላጅ ናቸው እና በዛ ነው ምናልባት ያንተ እይታ በዚህ የሚለውን ደግሞ አስቀምጥልኝ። እኔ እንደዚህ ነው የራሴን ደግሞ አስቀምጣለሁ። ከአንተ ደግሞ እይታ ያንተን እይታ አስቀምጥልኝ። ለምሳሌ ያንተ እይታ ኖ ኢየሱስ አማላጅ ነው እንጂ ፈራጅ አይደለም የሚለው እይታ አስቀምጥና እኔም አስቀምጥልሃለሁ። አማላጅ የቸኮልንብን ወደሱ አልደረስንም። ማርያም አማላጅ ምንድነው? አማላጅ ኢየሱስ ወይስ ማርያም ለሚለው መለስክልኝና ወደ ታችኛው ወደ ውይይቱ ዋና ነጥብ ከመግባታችን በፊት የቃላት ብያኔ ላይ እንስማማ። እሱን አንድ መልክ አንዴ ልጨርስ። እኔማ መለስኩልህ። አንተ ደግሞ ያንተን እይታ አስቀምጥልኝ እያልኩ እኮ ነው። ኢየሱስ አማላጅ ነው ወይስ ፈራጅ ነው የሚለውን እሱን ነገር ነው መልስልኝ። ለንግግር ቸኮል ካልሰማኸኝም እሺ ልድገመው። ግድ የለህም ልጨርስ። ብዙ ደቂቃ ስለማላወራ ሰምቼዋለሁ። ገብቶኛል አባ። እሺ ምንድን ነው የገባህ ንገረኝ። ገብቶኛል እምልህ አሁን የጠየቀኝ መለስኩልህ። አንተ ደግሞ መልስልኝ። አንተን እይታ አስቀምጥልኝ እያልኩ ነው። እሺ በድጋሚ ይቅርታ አድርገህ ታገሰህ አንዴ ልጨርስ ሐሳቤን። ከፈቀድክልኝ፣ ካልፈቀድክልኝ ችግር የለውም። አንተ እንደፈለግህ አረጋለሁ። እሺ እግዚአብሔር ይስጥልኝ። ኢየሱስ ወይስ ማርያም አማላጅ የሚለውን ስናነሳ የራሳችን አቋም ይኖረናል። ያንን አቋማችንን ስናወራ ተግባቦት ላይ እንድንደርስ የሚረዳን አማላጅ ስንል ምን ማለት ነው የሚለው ላይ ስንግባባ ነው። አማላጅ ማለት ገዳይ ማለት ይሆን? አማላጅ ማለት አፍቃሪ ማለት ይሆን? አማላጅ ማለት መጋቢ ማለት ይሆን የሚለውን ስንስማማ ከዛ በኋላ ማርያም አማላጅ ናት ብለህ ካልከኝ ኦኬ ቶኒ ይሄንን እያለኝ ነው የሚለውን እረዳለሁ። እኔ ደግሞ ኢየሱስ አማላጅ ነው ስልህ ኦኬ ወንድሜ ይሄንን እያለኝ ነው ብለህ ትረዳና እንደሱ ከሆነ ትክክል አይደለህም ብለህ ታርመኛለህ፣ ወይ ደግሞ እኔ ራሱ ልክ ነህ ወይም ደግሞ ልክ አይደለህም የሚለውን ሐሳቤን ለማቅረብ ይረዳኛል። አሁን ዝም ብሎ ዝሩ በሆነ ሁኔታ ኢየሱስ አማላጅ ነው ብዬ ስልህ ምን ማለት እንደሆነ መሰረት ሳንሰራ የቃላት ብያኔው ላይ ተግባቦት ሳይኖረን ዝም ብሎ ጉንጭ አልፋ የሆነ ውይይት ይሆንብናል ብዬ ነው። ተረድተኸኛል ሐሳቤን? አሁን እንደማለት ገብቶኛል እኮ እኔም ገብቶኛል ምን እንደሆነ ታውቃለህ። ስለዚህ መጀመሪያ እሱን እንጨርስ። አሁን እኔም አንተን አቋም ጠየቅኩህም አንተም ቆያ አቋም ሳይሆን ምን እንደሆነ ታውቃለህ። ርዕሱን አስቀምጣችኋል አይደለ? የውይይት ርዕሱ በዛ ላይ የራሴን እይታ መልከታ ሰጥቻለሁ እና ያንተውን ለምሳሌ ያንተ ኢየሱስ አማላጅ ነው ይኸው ነገርኩህ። ምን ማለት ነው ግን አማላጅ ማለት እኮ ስፔሲፋይ አድርግልኛ። አንተ እንደዛ ብላላ ግለጽና እኔም ገልጽልሃለሁ። አስታራቂ ማለት ነው ብዬ አምናለሁ እኮ ስፔሲፋይ አድርገና የሁለቱን ንጽጽር በደንብ አብራራልኝና እኔም ደግሞ አብራራልሃለሁ። ወደ ማብራሪያ አማርኛ ጎበዝ እኔ ነኝ። አማርኛ ጥያቄ ነው የሚሆነው። ይኸውልህ ኢማጂን እንደዛ ከሆነ እኔም አንተም ጥያቄና መልስ ነው የሚሆነው። ግን ስፔሲፋይ እና ዲፋይን አድርገህ ከገለጽክልኝ እኔ ደግሞ ሮንግ ዌይ ተረድቻለሁ ብዬ እነግርሃለሁ። ገብቶሃል አይደለ? እንጂ ጥያቄ በጥያቄ ካረግነው ዲፋይንድ አይደለም። በቃ ነው ቶታሊ ዝም ብለን
ዝም ብሎ ዲፊኒሽን አልባን የሚሆነው። ግን አንተ በርዕሱ ያስቀመጥከው እይታ እንዲህ ነው ሪዝነብል ዶብት የሆነውን ካስቀመጥክልኝ እኔም ደግሞ በዚህ እይታ እንዲህ ነው እልሃለሁ። ለምን መጀመሪያ ባለ ርዕሱም ባለ እንትኑም እናንተ ስለሆናችሁ ማለት ነው። እኔ ምናልባት እንትኑን ተቀብዬ ስለመጣው ግን እንዲህ ነው ኖ ዶብት ሲደረግ ዲቤቲንግ ሲደረግ መጀመሪያ ባለ ርዕሱ ይሄ ነው እኔ በዚህ ነው የማምነው ኢየሱስ አማላጅ ነው እንጂ ፈራጅ አይደለም ቢኮዝ ኦፍ ዚስ እዚህ ሪዝን አውት አድርገህ አማላጅ የሚለውን አድርገህ ነው አማርኛ ነው እንጂ ጥያቄ ሰውን ለማደናገር ምናምን ከሆነ ዛት ኢዝ ኖት ዘ ራይት ፐርሰን ቱ ቢ ኦነስት። ግን አንተ ያለውን ሪዝናብል ዶብት አድርግልኝና ያለውን ነገር እናወራለን። አዘርዋይዝ ግን መግባባት አንችልም ማለት ነው ቱ ቢ ኦነስት። የጨረስክ መሰለኝ። አዎ እሺ እንዳታቋርጠኝ ስለ መድኃኒዓለም። አይ ችግር የለውም። ክርስቲያን እኮ ትዕግስት ነው የሚያስተምረው። በጣም ትዕግስት ነው የምትማረው። አይቼዋለሁ። ትዕግስትን በጣም የሚገርም ትዕግስት ነው። እሺ አድርገው ላውራ ቶኒ እያበዛው ነው በጣም ብራዘር። ሚዩት አርግ ፕሊዝ። ስርዓት የለም እንዴ ብራዘር? ትዳ ይቀጥላባ። እሺ በመጀመሪያ ደረጃ እዚህ ያለነው ሰዎች ኢትዮጵያኖች ነን፣ አበሾች ነን፣ አማርኛ ተናጋሪዎች ነን። ስለዚህ በአማርኛ እናድርገው ለሁሉም ሰው ለመግባባት እንዲረዳ ማለት ነው። በመቀጠል ደግሞ ያልኩትን ወይ አልተረዳኸኝም ወይም ደግሞ ስለሱ ማውራት አልፈለክም። እኔ ይገባኝ ከሁለቱ አንዱ ነው። ስለዚህ በመጀመሪያው ሐሳብ ልሂድና አልተረዳኸኝም በሚለው ሐሳብ ልሂድና እንደገና ለማስረዳት ልሞክር። ወደ ማብራሪያና ወደ ዋናው የውይይት ሐሳብ ከመግባታችን በፊት በላ ሲባል ምን ማለት ነው የሚለውን እናውራና እንግባባ የሚል ነገር ነው ያነሳሁት። ምን ማለት ነው አማላጅ ማርያም ወይስ ኢየሱስ የሚለውን ከማውራታችን በፊት አማላጅ ምን ማለት ነው የሚለውን እንግባባ። ቃላት ብያኔውን እናስቀምጥ። ከዛ በኋላ ቶኒ ማርያም አማላጅ ናት ካለ እንደዚህ ይወርዳል። አሁን ከገስ ላይ እንደወረደ በጣም ቴዳይ ሰሞኑ በቃ እንደዚህ ነው። ኦርቶዶክስ መልስ አላት ሳይሆን ጥያቄ ያላት ነው ቴዳይ። አላዛርን አስገባልኝ። ጉራ ብቻ ታቀራራላችሁ። አይዞ እስቲ ናገባ ብራዘር አላዛርዬ ናገባ አባኩ ዛሬ ጉራችን ያስተነፈሰን ነው በቃ። አረቤካ የእናንተን አይደለም እኔ ልጁን ነው ታቀራራላችሁ ያልኩት። ጥቅስ እየደረደርኩ አይደል እያገለገልኩ ነው ካለው ከታች እኛ ምናምን በቃ ክርስቲያኖች ምናምን ሲሉ ለነሱ ምን የጻፍኩት ያጂ ታርዶብህ የመጨረሻው ኮሜንት ብቻ ነው የታየው። ለዛ ነው ኧረ ወደ ላይ ከፍ አድርገህ የሆነ ጥቅስ እየደረደርኩ አይደለም አላጅነት እየጻፍኩ አይደል። እሺ እኔ አባት እሺ ተባረክ። እሺ ግርማዬ ያላወቅኩ ይቅርታ አድርገኝ አላዛር። እሺ ታብታቦ ፕሊክ አድርጎ እስቲ ኦርቶዶክሶች ገባ በሉ። ዳጊ በኮሜንት መሳቅ አይቻልም፣ ውረድ አለ በለዚያ ላስወርድ ነው። ቴዳይን አንተ አስቀምጠው ኮሜንት ዳጊ ምን ነው እንዴ? ነውር ነው። መስማ እኔ ግን ቴዳይ በምን ያው ኦርቶዶክስ ግን አይ ቃላት በነገራችን ላይ ቃላት ብያኔ ወይም ደግሞ የቃላት ትርጉሙን መጀመሪያ ላይ አስቀምጦ መሄድ በኋላ ላይ ለሚሰሩት ፋላሲ በጣም አደገኛ እንቅፋት ነው። ለዛ ነው እዛ ጋር ስቲክ ያደረኩት። ዳጊ ልታወራ ነው? ያይ እኔ እኮ በጣም አስቆኝ ነው ልጁ። ኤኒዌይስ ቀጥሎ ቴዳይ ተባረክ። በጣም ነው ደስ የሚለኝ ታውቃለህ። እናንተን ሳይ አንተ ብሩኬ፣ ሜርሲ ሁላችሁ ነው ኤርሚዬ እነዚህም ብላችሁ ራሱ በማትችሉ ሰዓት እንደ ቁጭ እንኳን ብትሉ በቃ ደስ ይላል። የቅዱሳን ህብረት እኮ ራሱ በረከት ነው። እና ደግሞ ታውቃለህ we are proud መሆንን ነው ገባ መታየቱ ራሱ ከእናንተ ጋር የሆነ የሚሰጠን ደስታ አለ። ወንጌልን በጣም በብዙ ሳክሪፋይስ በእውቀት
የሚያገለግሉ ወንድሞቻችን ጋር ዝም ብሎን ከቁጭ ብትል እኮ በረከት ነው። በቃ የሆነ ነገር ቀስመህ ትወጣለህ እና ሄዳዬ እንወዳለን። እባክህ አትጥፋም። እኔም በጣም ነው የምወዳችሁ። ደግሞ በአንተው መረጃ ነው ታውቃለህ የምንንቀሳቀሰው አንዳንዴና አስበዋል። ባለቤቱ ቁጭ ብሎ ባለቤቱ መረጃ እና እንወዳለን። በነገራችን ኦርቶዶክሶች እስኪገቡ ድረስ ቤካዬ እነዛ 2 መጽሐፎች ታትመው አልቀዋል። እኔ ለመረከብ ብቻ ስላልቻልኩ ነው። እግዚአብሔር ቢረዳኝ ደግሞ በዚህ 1 ወር ውስጥ ወደ ማተሚያ ቤት ማስገባት እንፈልገው መጽሐፍ አለ። ርዕሱን ለጊዜው ላቆየውና ያረጋል የሚባለው ሰው የቀጠፈውን ቅጥፈት ይፋ ማወጣበት ወይም የማጋልጥበት እንግዲህ ለነሱ አሁን ሊቃቸው ነው። ግን ሊቃቸው እንዴት ያለ ቀጣፊ ሐሰተኛ እንደሆነ የማጋልጥበት መጽሐፍ ኦልሞስት ዝግጅቴን ጨርሻለሁ ማለት ይቻላል። ጥቂት ነው የሚቀረኝ። እግዚአብሔር ቢፈቅድ ሐምሌ መጀመሪያ ላይ ካልሆነ ሐምሌ አጋማሽ ላይ ወደ ማተሚያ ቤት እንዲገባ አስባለሁ። በጸሎት እያገዛችሁኝ ያላችሁ ወንድሞች እግዚአብሔር አምላክ ይባርካችሁ። አሁንም እንድትጸልዩልኝ ጠይቃለሁ። ተባረኩ። ጌታ ቢፈቅድ ቅድም እንዳልኩት ታትሞ ያለቀው መጽሐፍ 2ቱ ጽሑፍ አንደኛው የአምልኮ መስዋዕት ለእርሷ የሚለው፣ ሌላኛው ደግሞ ቤዛችን አንድ ነው የሚለው 100% ያለ ክፍያ በነፃ የሚታደል ነው። እግዚአብሔር ከፈቀደ እሱን እናደርጋለን። ይሄኛውንም እንደዛ ነው ያሰብኩት። አሁን የጨረስኩት ርዕሱን በቅርቡ ይፋ አደርጋለሁ ያልኩትን እንደ እግዚአብሔር ፍቃድ እሱም በነፃ እንዲታደል ነው ያሰብኩትን። እግዚአብሔር ይረዳናል። አጋጣሚውን ልጠቀም ብዬ ነው እና ብቻህን ዩኒሴፍ ሆንክ እኮ ራስህ ብቻህን። ተባረክ። በቃ ሰሞኑን ዳጊ በቃ እኔ ከራሱ መጽሐፍ ቢደርስ ነው ማለት ነው። በዚህ አጋጣሚ ዳጊ ሰሞኑን መጽሐፉ ራሱ እኔ ጋር ደርስ ነው። መጽሐፎች ሁሉ በእናትህ እኮ ቴዳዬ ቃል ገብቶልኛል። የሚመጣ ሰው ወደኛ ሀገር እንደው ቢኖር አሪፍ ነበር። እስቲ ቆይ እፈላልጋለሁ። አውቆ ቴዲማ እንድመጣ ነው እኮ አውቆ። 2 ኮሜንት ልመልስ። እንኳን ደስ አለህ እንኳን ጌታ ረዳህ ላላችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ። ተባረኩ። አንደኛው ኮሜንት ቀጥታ ዳጊን የሚመለከት ነው። ዳጊ ኢንቦክስ ተመልከት ይልሃል ቅዱስ ዮሐንስ የሚባል ሰው። ሌላኛው መላኩ ደግሞ ለምንድነው በነፃ እሺ አንተ ጨርስና ስለ ኢንቦክስ ነግራቸዋል። እኔ ኢንቦክስ ብዙ አላይም። ላይክ አይ ዶንት ኖ ጭራሽ አላይም ብልም ይቻላል። ኦልሞስት በእንትን ነው ብዙ እኔን ኮሙኒኬት ማድረግ የምትፈልጉ ሰዎች በሜሴንጀር ኮሙኒኬት አድርጉ። ቆይ ቴዳዬ ጨርሳል አቋርጠው። እሺ ለምንድነው ያለ ክፍያ ለምንድነው በነፃ የሚል ጥያቄ ተጠይቄያለሁ። በነፃ ወይም ያለ ክፍያ እነዚህ ብቻ አይደሉም። ሌሎችም በርካታ የስነ ጽሁፍ ውጤቶች እና ቤት በነፃ የሚታደሩ ወይም የሚበተኑ አሉ። አሁን እነዚህ የስነ ጽሁፍ ውጤቶች ሲወጡ 15 የስነ ጽሁፍ ውጤቶች በእኔ ተዘጋጅተው ለንባብ ይበቃሉ። ከነዛ ውስጥ በሽያጭ ወይም ደግሞ ገበያ ላይ ያሉት 6ቱ ብቻ ናቸው። ሌሎቹ በሙሉ ያ ማለት 9ኙ በነፃ የሚታደሉ ናቸው። ዓላማው ወንጌልን ማድረስ ነው፣ መልእክቱን ማድረስ ነው። የሚሰራጭባት የራሱ የሆነ መንገድ አለ። በክፍያ ማግኘት የሚፈልጉ ሰዎች እነዛ የሚሸጡት 6ቱ ማግኘት ይችላሉ። እነዚህኞቹ ግን 100% በወንድም እህቶቻችን ውስጥ የሚገባበት መንገድ ተመቻችቶ በዛ መንገድ ወንጌል እንዲዳረስ ከማሰብ አንጻር ነው እና ለዛ ነው ጥያቄውን ያስቀምጥከው። ወንድም ምናልባት ሀሳቤን ተረድተዋል ብዬ አስባለሁ። ወንጌል መስራት ነው። ይህንን ጽሁፍ ለማዘጋጀት የሰጠን ጌታ ነው። አእምሮ የሰጠን ጌታ ነው። ጉልበት የሰጠን ጌታ ነው። እድሜ የሰጠን ጌታ ነው። ለእነዚህ ነገሮች ቤተሰቦች 1 ብር አልከፈልንም። ምንም ገንዘብ አላወጣንም። ብቸኛ ገንዘብ ያወጣነው ምንድነው? ለማሳተሚያው ነው። ለማሳተሚያው ደግሞ ያው ወንድሞች እህቶች የተቻላቸው መጠን ያግዛሉ። ስለዚህ በቃ ወንጌልን ከማዳረስ አንጻር የሚደረግ ነገር ነው። ቀደም እንዳልኩትኝ በጸሎት እንድታግዙን፣ በጸሎት እንድታበረታቱን፣ በጸሎት አቅም ጉልበት እንድትሆኑን፣ የጀርባ አጥንት እንድትሆኑን እንጠይቃለን። በዚህ መንገድ ስለምታግዙን ደግሞ እግዚአብሔር አምላክ ይባርካችሁ። ተባረኩ። ኦኬ ተባረኩ። ግቡ ካላችሁ ጾመ ሐዋርያት እስኪ እንድታስረዱን ነው። እንግዲህ ጾመ ሐዋርያት የምትጾሙት ከየት የመጣ ነው? ማን ነው ያዘዛችሁ እንድትጾሙ? የጾሙስ ምክንያት ምንድን ነው? ለምንድን ነው ጾም የምትደጋግሙት?
እኔ እኮ የማይገባኝ የሚደገም ጾም አይገባኝም። የምትደጋግሙት ለምንድን ነው ጾም? ሐዋርያቱ ስለጾሙት እኛ እንጾም ወይ? ምንድነውስ ምክንያታቸው? የጾሙበት ሐዋርያቱ ምክንያት ምን ልታወቅ ይገባል። እነሱ ደግሞ መልስ ያገኙበትን ነገር ነው ወይ የምትጾሙት ወይስ ትእዛዝ ነው? ጸሎት ደግማችሁ፣ ጾም ደግማችሁ፣ ሁሉም ነገር የተደገመ ነው። እዛ ቤት የሚደጋገም ነገር ነው የሚያጋጥመን እና ለምን ጌታ ኢየሱስ ክርስቶስ የጾመውን ጾም እንጾማለን ትላላችሁ? እሱ ጾሞ ከዛኛ ደግሞ ለምንድን ነው የምንጾመው? አላዘዘንም። ጾሙት እኔ ጾም ያለው 40 ቀን እናንተም ጾሙ ቢል ኦኬ እንጾማለን። እኛ ግን አላዘዘንም። እሱ የጾመበትን ምክንያት ነበረ። እናንተ ትጾማላችሁ። አሁንም እንደዛ ነው። ነነዌ ጾም ትላላችሁ። ነነዌ ጾም እንግዲህ እንደ ሀገር የነነዌ ሕዝብ የጾመበት ነው። መልስ የሚያገኙበት ነው። እግዚአብሔር ነው እንዲጾሙ የሚያዘዛቸው። 3 ቀን ራሳቸውን አዋርደው እንዲጾሙ፣ ለዛውም እንስሳ ሁሉ ሳይሰማራ ማለት ነው። እናንተ 9 ሰዓት ላይ ትበላላችሁ፣ እነሱ ሳይበሉ ነው። ለ3 ቀን ሳይበሉ ሳይጠጡ ኢቨን እንስሳዎቻቸው ራሱ አልተሰማሩም ነበረ። እንደዛ አድርገው ነው የጾሙት። መልሱም ተገኝቷል። የእናንተ ጾም ደግሞ ነነዌን እንኳን ሲጾሙ እስከ 9 ሰዓት ነው የሚጾሙት። ከዛ ቅርጥፍ አድርጋችሁ በየአይነቱ ትበላላችሁ። ከዛ ነነዌ ጾም ይባላል። አንድ ሰው ወይ አንድ ሀገር ወይ አንድ ጾሙ መልስ ያገኘበትን ነገር እየደገሙ መጾምን ማለት ነው። ለምንድን ነው የምትደጋግሙት ነገር? አትደጋግሙት። ደጋግሙት ነገር እኔ የማይገባኝ እዛ ቤት ሁሉ የድግግሞሽ ነውና ለምን ይሄኛው ጾም ከየት ነው የመጣው ነው? ሐዋርያቱ አዘዋል ወይ ነው አሁን ዋናው አዘዋል ነው። እና እስኪ አስረዱን። መልስ አላት ኦርቶዶክስ። ግቡ ኦርቶዶክስ መልስ አላት። ግቡ ገባ ገስት ላይ ያለው ሰው ማን ኦርቶዶክስ ነው? አማኝ ከሆናችሁ 3 ቦታ እንደዚህ በሙሉ ያሉት ገስት ላይ አማኞች ናቸውና 5 ሰው አለ ካላችሁ አማኞች አትላኩ። ኦርቶዶክስ ያላኩ ገስት ላይ ያለው ወንድም አማኝ ነህ ኦርቶዶክስ ነህ ማለት አማኞች አትላኩ ገስት። ኦኬ ሼር አርጉ፣ ኮፒ ሊንክ አርጉ ከቻላችሁ ተባረኩ። እሺ ሼር ኮፒ ሊንክ አርጉ፣ ታብ አርጉ። ገና እኮ 1000 ነው ግን ከገባው ስንት ሰዓት? 4 ሰዓት አይ ቲንክ 4 ሰዓት ምናምን 5 hours ግን 1000 ነው ሼር የተደረገው። ሼር አርጉ እስቲ ገስት ላይ ያለው ሰው ሳግቡ ናገሩ። ንሳግቡ ሰላም 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 ብለናል። ከየት ቤተ እምነት ነው? እኔ ሄሎ ለርገው ያ ኮፈርስ ኦኬ። እንኳን ደህና መጣ። እንኳን ደህና ቆየ። ኦኬ ያ right here ኦኬ። እስኪ ጾም ርዕሱን አይተዋል አይደል? ጾመ ሐዋርያት እያለ ነው። መጽሐፍ ቅዱሳዊ እንደሆነ እስኪ በማስረጃ ነገር ጾም ያስከስሳል። መጾም መጀመሪያ አትጾም። እናንተ ርዕሳችሁ ገርሞኝ ነው። ሄሎ ኦኬ ወንድማችን ተሰምተዋል? አዎ ሰምቻለሁ፣ ግን ያው ክስ ኦኬ ስለጾማችሁ ይሆን ቤተ እምነት ጾም አበዛ ተብሎ ክስ አይ ረኛ ጾም ይብዛ፣ ግን ጾሙ መጽሐፍ ቅዱሳዊ ነው ወይ ነው እንጂ ጾም መጽሐፍ ጌታችን ቅዱሳዊ ነው እንዴ? ታዲያ ጾም ጌታችን የሆኑ ያስተምራል። ሰዎች ጾሙ ምሕረትን ተቀበሉ። ሙሴ ከመጾሙ ከጽላተ ኪዳን ከመቀበሉ በፊት እኛ አልጠየቅንም። እሱ ጾሙ አይደል? የኛ ጥያቄ አይደለም። እሱ ሙሴ ጾም አይደለም። የሚል በጾም የሚገኘውን ጸጋ ነው የምነግርህ እኮ ብራዘር። ስማ እንጂ መጽሐፍ ቅዱሳዊ መጽሐፍ ቅዱስ ውስጥ አለ ያ እንዴ? በጾም የሚገኝ ጸጋን እንደ የሚታየው ጽሁፉም ደው ብሎ የሚለው ምን አልከኝ? አርእስቱም እንደው የሚለው ሰምቻለሁ። አርስቱ ጭራሽ ምንም እኮ አርስቱማ ጭራሽ ምንም አይገባም። እኔ ስለ ጾም እናወራ ካልከኝ ነው እንጂ አሁን አርስቱ አይገባም። አርእስቱ ምንድነው ብሎ የሚለው ግን አርእስቱ አርስታችሁማ በጣም የወደቀ ነው። የመጨረሻ በቃ
በዛው በወደቀው አቤት ልክ ነው። እውነትህን ነው። አርስታችሁ ጾመ ሐዋርያት ማለት የወደቀ ጾም ነው። እውነት አላልኩም። እናንተ በጥሩ ቃል የገለጥከው በጥሩ ቃል ነው የገለጥከው። እናንተ የተነተናችሁበትን ነው ዝም ብለህ አይ ጥሩ አዳምጥ። ቃል ነው የገለጥከው። እውነት ነው። በወደቀው ጾም ነው የምናወራው። መጽሐፍ ቅዱሳዊ ይወደቅ ባልሆነ አንተ የወደቀ ዝም ብለህ ጾማችሁ ይኸውልህ ጥሩ ስያሜ ሰጠው። አንዳንዴ እንደዚህ መልአክ ነው መሰለኝ ያናግራችኋል። ስያሜ ቀል የሚሰጡ እንገር ጾም ልጓም ፍሬሃቱም ትተይናም ስላለ ጾም ይላል ኢትዮጵያዊ ቅዱስ ያሬድ። ምን ይላል? አሁን አንተ ኢትዮጵያዊ ነህ። አሁን አንተ ይኸውልህ ኢትዮጵያውያን እንደዚህ ነው የነበራቸው እውቀት። አንተ ግን ያንን እንኳን ይኸውልህ ማስቀጠል ያልቻልክ ሰው ነው። ኦኬ እሺ፣ አዳምጠኝ። የወደቀው ጾም ብለህ ባልከው ጾም ይላል ፍሬሃቱም ጾምን አናቅላት ፍሬዋ ጦም ነው ይላል። የቱ ጋር ነው? ምዕራፍ ስንት ቁጥር ስንት ነው? ቅዱስ ያሬድ እሱ የያሬድ እንቶ ፈንቶ ወሬ ነው። የያሬድ እንቶ ፈንቶ ወሬ ነው። እኛ ከመስጠት አይፈለግም። ያሬድ አለ እንቶ ፈንቶ ወሬ ወሬ ትላለህ አይደል? አቤት እንደዛ ይመስለኛል። ጾም መጽሐፍ ቅዱሳዊ አይደለም ነው የምትለው። አልተጠየቅም እኮ የተጠየቀው ጾመ ሐዋርያ የወደቀ ጾም ብለህ ያልከው አንተ በራስህ አላልኩም። አዳም እሱ መጽሐፍ ቅዱሳዊ ነው ወይ ነው? አዎ መጽሐፍ ቅዱሳዊ ነው። እሺ መረጃ ስጠንና ሐዋርያቱ የቱ ጋር የጾሙት? ለምን ዓላማ ነው የጾሙት? መቼም ጾም ጌታችን ጾሙ ብሎ ሲል የሚጾምበት አለ በመጽሐፍ ቅዱስ ብሉይ ኪዳንም ላይ ማለት ነው። ታስታውሳለህ? ሐዋርያቱ ለምደበሉ አይ ቲንክ ከሰሷቸው መሰለኝ ረሳሁት። ዲቴል የሆነውን አይደል? ያው የወደቀ ጾም ስለሆነ እንዴት አትረሳው? አሬ ሚያስተውታ እብል አትደበቅ፣ ንስሓ ግቡ፣ ተመለስ፣ ማስረጃ አምጣ። አይ ሄድክ ይሻላል። እየሳቁ አለ እንዴ ነው? ገቡ ካላችሁ ገቡ። እስኪ ጾመ ሐዋርያት የምትጾሙበት ምክንያት ነገሩን ነው የምትጾሙት። ገዛ ነው ገስት ላይ ያላችሁ ኦርቶዶክሳዊ ከሆናችሁ ነው ማስገባችሁ። ኦኬ ኦርቶዶክሳዊ ብቻ ግቡ ገስት ላይ። ኤርሳም አለ ኤርሚ ያለ ትችላለህ። አውራችሁ ገብቷል። ቴቄል ገብቷል። ቢኒ ከየት ናችሁ? አዲስ አበባ ነው ቤተ እምነታችሁ ነው እንጂ ሀገራችን አይሰራም። ራሽኝ ያ ኤርሳም እየስካወራችሁ ሁለቱ ማን ነው የገባው? ቴቄልን የሚላለ ቤን የሚላለ ሁለቱም እኩል ነው የገቡት። ግን ቴቄልን አሁን ማየት ኦልሬዲ ከፍቷል። ቢን ሚዩት አድርገዋል። ሚዩት አድርጉት። ቴንክ ዩ አውራው ጌርሳሚ አይ ቲንክ ኤርሚ ቢዚ ነው መሰለኝ። ተናገሩ እሸቱን ያበበ ጉልላትን ታሪክ የታደረስከው ሬዲያ እንካፍ ምን እናንተ በቃ መልስ አለቀባችሁ። አቅም የላቸውም። አቅም ስለሌላቸው ይሄው ነው። በዛ ላይ ደግሞ ቅድም የተናገረው አይደል እንዴ የሆነ ከመኝታው ተኛ እስኪ ተኛ አትክ ታይሮ መጥቶ ነው በሌላ አካውንት ገብቶ ነው ራሱ ነው ድምፁ ራሱ ነው። አይ ዶንት ኖ ቅድም ድምፁን ብቻ ነው የሰማሁት። ፕሮፋይሉን አላየውም። ኤኒዌይስ አሁን እኮ የሆነ ከእንቅልፍ ይሄ እንትን ተኝቶ የሚሄድ የሚባል አለ አይደል? ተኝቶ በቃ የሆነ ድንገት እሺ ቤን ሰላም ላንተ ይሁን። ትዝቶ ይድረስ ጌርሳም ካህን ታንክ ዩ ሶ ማች። ይሻላል። ድምጽ ደግሞ ማውቀው ድምጽ ይመስላል። ቱ ቢ ኦነስት ዲሲ አካባቢ ቪዚት አድርጌያለሁ። ዲሲ አልመ ኒውዮርክ ምናምን
እንጂ ኒውዮርክ እና ዴንቨር ነው ከአሜሪካ ስቴቶች የሄድኩት። ኦክላሆማ ሶስቱ ነው የሄድኩት። እኔ ብዙ አውሮፓ በነበርኩ ጊዜ ጀርመንን እንዳለ አሰስኩት። እዚህ ግን አልቻልኩም። ኑሮ አላስወጣል ብሎኛል። የት አካባቢ ነው ያለው? ቴክሳስ፣ ዳላስ ቴክሳስ ነው ያለሁት። ኦኬ ዳላስ። አንተ በጌታ ነው ወይስ በማርያም ነህ ቤንዬ? እኔ ከእናንተ የምስማማበት አለ፣ ከእነሱ የምስማማበት አለ። ሞር ላይክ የመጀመሪያው ነገር አይ ቲንክ ሀፍ በጌታ ሀፍ በማርያም ነህ ማለት ነው። አይ ያው ማርያም ስትል እነሱ ዲፕ እንደሚሄዱት ምናምን አልቀበሉም ማለት አሁን እኮ ይሄንን ብንል እኮ ተቀባይነት አለን። ለምሳሌ ባለፈው አቡነ ሕዝቅያስ፣ እኛ ቆሞሱ አቡነ እንድሪያስ እና እኛ የቦሌ መድኃኔዓለም መምህር ያሉትን ታስታውሳለህ። ምን አሉ ካልከኝ ዘረዝረዋለሁ ጊዜ ላለመፍጀት። እና ማለት በቀራንዮ የፈሰሰው የእሷ ደም ነው፣ የምንወስደው ቁርባን የእሷ ነው፣ አምላክ ናት ብሏል ከቃሌ ጋር እንትን ያለው መምህር። በስቅለቷ ቀን ተብሏል። ስለዚህ ይሄ ሚና ለይቷል። እኛ ጌታ ኢየሱስን እናከብራለን፣ እናመልካለን፣ በጌታ ነን። እነሱ በማርያም ናቸው። አክቹአሊ እንዲህ እኔ የዛሬ ከዓመት በፊት ተናግሬያለሁ። ማርያም ኢንዳይሬክትሊ እናንተ ጌታ ናት ብያለሁ። እኛ ኢየሱስ እንደምንል እነሱ ማርያም ይላሉ ብዬ ሙግቴን በቪዲዮ ሰርቻለሁ። ተቀምጧል። አሁን አደንግጡ ሲሉ ደንግጠው ይሄንን ዝርግፍግፍ ያደርጉት መሰለ ወንድሜ። እኚህ ሰውዬ እኮ ምን አይነት መገለጥ እንዳላቸው ለካ ድንጋጤ አንዳንድ ጊዜ በውስጥ የሰወሩትንም አውቶማቲካሊ ያስለቅቃል። እና እንደዛ ሆነብኝ። እንግዲህ አንተ ይኸውልህ ሃፍዌይ ነህ ይመስለኛል እንደማስበው። ሃፍዌይ በዛ ላይ ደግሞ ራሽናል ነገር ነው እየመረመርክ ማለት ዝም ለሰው በከተተ ቦክስ የምትገባ አይነት ነገር አትመስለኝም አይደል? አይ እንደዛ ከሆነ ጥሩ ነው ማለት እኛም እንደዛ ነን። እኔ ራሴ በተፈጥሮዬ እንደዛ ነኝ። በተፈጥሮዬ ዝም ብዬ ማንም ለምንም ማለቀዛ በዛ ሰው በከተተኝ ነው እንዲህ ይሄ ከማጆሪቲ ጋር መስማማት ምናምን የለኝም፣ ከእውነት ጋር ነው። እንደዛ እግዚአብሔርን አመሰግነዋለሁ። እንደዛ አይነት ኔቸር ሰጥቶኛል። ስለዚህ አንተ እንደዛ ከሆንክ በጣም ጥሩ። ሀፍ ከእናንተ የምቀበለው አለ፣ ሀፍ ከኛ። ይሄ አሁን የሐዋርያት ጾም ትደግፈዋለህ? ከደገፍከው ማስረጃ ትጠየቃለህ። አለበዛ ከአሁኑ ኤግዚት ብታደርግ ጥሩ ነው። እጅ ብትሰጥ እኔ ጭራሽ መሆኑንም አላወኩኝም ቱ ቢሆነስ እጅ ሰጠ። ምንን እንግዳሽ እጅ ሰጥቷል። እሺ በቃ እጅ ስለሰጠ እሺ ከኛ ለምሳሌ የማይደግፈውን ትፈቅጅለታለሽ? ክቡርነትሽ ከናንተ የምቀበለው ነው ያልከው ማልቀበለው አለ ነው ያልከው? ከኛ እኔ ምነው ካህን ፎከስ ማድረግ ያለብን አሁን ኦርቶዶክስ የምትለው በጠቅላላ አሁን እነዚህ የሚያስተምሩት ትምህርት የሚያካሄዱት እንትን እንዳለ ክርስትናም አይመስልም አንዳንዴ ቱ ቢ ኦነስት። እኔ ራሴን ኦርቶዶክስ ብዬ ነው ያደኩትም አይ ቲንክ የምሰይመውም የነበረው። ግን አሁን ባለው ነገር ስትመለከተው ዞር ብለህ ድርሳናቶቹን ለማርያምን እንትን የሚሉት ሰይጣን ቢገዛን ይሻላል ይላሉ፣ በሬ ቀብራሉ ምናምን። እነሱም ቻሌንጅ ቤንዬ ድራማ የምንሰራ እንዳይመስል ስቲል አሁን አንተ ወንጌላውያን ጋር ምንም ጆይን አላደረክም። ኦርቶዶክስ አድርገህ ኦርቶዶክስ ሆነ መሀል ላይ ጌቭ አፕ ያደረክ ሰው ነህ። ይህንን ሆነስትሊ እኛ ለኢንቴግሪቲያችንም እንጠነቀቃለን። ፕሊዝ ወይ ዋት ምንድነው አልገባኝም። ስቲል አንተ ኦርቶዶክስ ነኝ ብለህ ወደ ወንጌላውያን፣ ምክንያቱም አውቀን ድራማ የምንሰራ ወንጌላዊ አማኝ ሆነ እነሱን አኪዝ የምታደርግ እንዳይመስላቸው ይህንን ሆነስትሊ ንገረን። አንተ ስቲል ወደ ወንጌላውያን ተጠቅልለህ አትግባ። የምትመረምር ሃፍዌይ ያለህ ኦርቶዶክስ ነህ እንጂ ወንጌላውያን አማኝ አይደለም። እኔ ፕሮቴስታንት አይደለሁም። ማርቲን ሉተርን ቢመጣ አሁን ያለችውን የፕሮቴስታንት ቤተክርስቲያን ሬኮግናይዝ የሚያደርጋት አይመስለኝም። ኢየሱስ ክርስቶስን ቢመጣ አሁን ያለችውን ኦርቶዶክስ ቤተክርስቲያን ሬኮግናይዝ ያደርጋታል ብዬ አላምንም። ሶ አይ ጌስ ዳት ዊል ክላሪፋይ። አይ ጥሩ በጣም ጥሩ ክላሪፋይ አድርገዋል። እና የቱ ጋር ነው ማለት ጀነራሊ እንዳለች የወንጌላውያን ቤተክርስቲያን ማርቲን ሉተር የኛ እንትናችን አይደለም፣ የኛ ቱምቢያችን አይደለም። ባይዘው እሱ አደረጋ አላደረጋ አይ ዶንት ኬር። መጽሐፍ ቅዱስ ነው የምታወራኝ። አሁን ከመጽሐፍ ቅዱስ አንፃር መጽሐፍ ቅዱስ ቢዘረጋ የወንጌላውያን ቤተክርስቲያን ይመስል አይመስልም ብትለኝ እንወያያለን እንጂ ማርቲን ሉተር ብትል የኔ ፓስተሬን ብጠር እኔን ብጠራኝ ማንንም ብጠራ አልሰማህም። በመጽሐፍ ቅዱስ ነው እኛ
just to clarify like I did አንተም ራስን ፕሮቴስታንቶች ጋር አትመድበው ማለት ነው? ኦርቶዶክስ የሚመድቡ አሉ፣ ፕሮቴስታንት የሚመድቡ አሉ። እኔ የወንጌል አማኝ ነኝ። የፈለከው ነገር ልጠራኝ ትችላለህ። እኔ ሮሜ 10:9 እና 10 ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ሐዋርያት 12:46 ላይ በቤታቸውም ዘወትር እየተሰበሰቡ ማዕድ ይቆርሱ ነበረ፣ አብረው ይወጡ ይገቡ ነበረ፣ ያላቸውን ይካፈሉ ነበረ፣ ሞገስ ነበራቸው፣ በሰውም ፊት የተፈሩ ነበር ይላል። ሐዋርያት 2:20 ምዕራፍ 20 ቁጥር 6 ላይ the same thing ይላል። ማዕድ ልንቆርስ በተሰበሰብን ጊዜ የቅዱሳን ህብረት ኤፌሶን ላይ እንዳለው ያንን አምናለሁ፣ ህብረት አምናለሁ፣ እንደ እግዚአብሔር ቃል መኖር አምናለሁ። ኦኬ። እና በኢየሱስ ክርስቶስ እግዚአብሔርን ማምለክ እንደዛ ከሚያመልኩት ጋር አብሬ ያመልካለሁ። እቺ አብራ የምታመልከው ቤተክርስቲያን ተሰርታ ያላለቀች ፋብሪካ እንደ የእግዚአብሔር እርሻ ናቸው፣ የእግዚአብሔር መቅደስ ናቸው ተብሎ ተሰርታ ያላለቀች በማዕከሏ እንከን ያላት መሆኑን አውቃለሁ። ገባ? ለዚህ ነው ጌታ ኢየሱስ ክርስቶስ ለጴጥሮስ ግልገሌን ጠቦቴን በጎቼን ግልገል ጠቦት በግ ያለባት እና የተለያየ የእውቀት ደረጃ የእምነት ደረጃ የህይወት ደረጃ የማቹሪቲ ማነስ መብዛት እንደዚህ ያላት ግን ጌታ ኢየሱስ ክርስቶስ ሁሉንም የሚወድ አጥቦ የፊት መጨማደድ እንዳይኖራት እያሳደገ እየረዳት እንትን ያለውን የደከመውን ትቆረጣለህ ትፈለጣለህ ተብሎ ዮሐንስ 15 እንደሚጠቀሰው ሳይሆን የሚወድ እነሆ ነፍሴ ደስ የተሰኘችባት ባሪያዬ ይላል ኢሳይያስ 40 ይመስለኛል። አሁን ወደ ልቤ ስለመጣ አብ ወልድን አየና ነፍሴ ደስ የተሰኘችባት ባሪያዬ እሱ የሚጤሰውን ጧፍ አያጠፋም፣ የተቀጠቀጠ ሸንበቆን አይሰብርም። በጣም ደስ ይለኛል። ከረጅም ጊዜ በኋላ በፊት ነው 20 ዓመት 25 ዓመት ይሆናል ይሄን ሲገባኝ እንዴት እንዳልኩ አብ ወልድን ሲያየው ወልድ የሚጤስን ጧፍ የማያጠፋ የተቀጠቀጠ ሸንበቆን የማይሰብር ነገር ግን የሚጠግን ሰባራውን የሚያቅፍ የሚያጥፍ እናንተ ደካሞች ማቴዎስ 11:28 ደካሞች ወይዬ ነካካው። እሺ ቀጥል። አይ በሴት አንቀጽ አደረካት። በኦርቶዶክስ መጽሐፍ አንብበህ ነው ቃሉን በትክክል ነው ግን ምን ነው ኤርሚዬ ኦቶዋን ሴት አረካትኝ እንትኗን የ42 ላይ ያለችው አረኩት እንዴ? አብ ወልድን አይተው አልኩኝ። እኔ እንጃ አላውቅም ሳይሆን ጀስት በቃ ክርስቲያን በሚለው ነው እየሄድክ ያለው አሁን ማለት ነው። እንትን የለም። ቆይ ቤንዬ ቆይ ኤርሚ ያርመኝ ሳላቅ በሴት አንቀጽ አድርጌው እንደሆነ እንትን አለኝ መጣብኝ። ገባ? ወልድ እንዴት እንደሚያቅፍ ኦርቶዶክሶች እንደሚሉት ትቆረጣለህ ትፈለጣለህ ሳይሆን የሚራራ የሚሸከም መሆኑ ሲመጣብኝ ከኢሳይያስ እስኪ ቀጥል አንተ ሄድበት። ልክ ነው። አይ አንተው ነው የምትሄደው በሴት አንቀጽ ማድረግ እንጂ ቃሉ ትክክል ነው። ኢሳይያስ 42 ነው። እንደው ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን ነው በእርሱ ላይ እንጂ በእርሱ አንተ በሴት አንቀጽ አድርገን የጠራት ምናልባት ኦርቶዶክሱ ላይ እንደዛ ሊጽፉት እንደሚችሉ እርግጠኛ ስለሆንኩ ነው እንጂ ምንም በሴት አንቀጽ ከማድረግ ሳናየው አይ በቃ ይሄ እንትን ምንድነው የምትሉት እናንተ? የተሳሳተን ምንድነው የምትሉት እናንተ? ቅኔ እንትን ዳጸ ልሳን እናንተ የአብነት ትምህርት ቤት ተማሪዎች ዳጸ ልሳን ነው። እሺ ይቅርታ ርማቴን ተቀብያለሁ። ሄድበት እስኪ። ደስ አይልም ኤርሚዬ? እኔ እንዴት ደስ እንደሚለኝ አብ ወልድን አየና ተደሰተ። ባክን ሄድበት። ሲያየው ተደሰተ። ወልድ ምን አይነት ነበረ? የሚጤስን ጧፍ የማያጠፋ የተቀጠቀጠ ሸንበቆን የማይሰብር በቃ የሚያጥብ። እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ ማሳርፋችኋለሁ። ሉክ ክርስትና እውነት ሃይማኖተኞች እንደሚሉት አይደለም። እንደ ቆሸሽክ እንደ ደከምክ ና የሚል እምነት ነው። ቢንዬ ትንሽ ትታገሰኛለህ። አሁን ውስጤ ስለመጣ እግዚአብሔር ስሙ ይባረክ። እንደዛ እምነት እንደዛማ ባይሆን ኖሮ ማናችንም የእግዚአብሔር ልጆች አንሆንም ነበር። ማናችንም አናገለግልም ነበር። ማናችንም በእግዚአብሔር ቤት አንገኝም ነበር። ጌታ ኢየሱስ ክርስቶስ ማስረጃ ሲያጣ የጌታን ፍቅር የእግዚአብሔር አብን ፍቅር ያ በጠፋው ልጅ ማስረጃ ሲያጣ ነው ያንን ያቀረበው። በጣም ከባድ ነገር ነው። አባቱ ያልሞት ያለው አንተ ብትጠበቅ አትሞትም፣ ርስትም ተካፍያ አልሄድም፣ በቃ ማትሞት አይነት ነገር ስለሆንክ የሚገባኝን ስጠኝ ያለ ነው የሚመስለው። ብራዘርስ በቃ አንተ ዝም ብለህ ነው ብሎ ድርሻውን ተካፍሎ ሄዶ አባክኖ ሲመጣ አባቱ ከሩቅ ይጠባበቀው ነበር። እኔ እቤት ውስጥ ካሉት እንዳንዱ በቃ እንደ ባሪያ ሆኜ ጆሮዬ ላይ ታተመኝ ምናምን ነገር ነው ያለው። ፎርጌት አባውት ኢት ነው ያለው። አቀፈው። ልጄ ጠፍቶ ነበረ መጣ
ኑ ሴሌብሬት እናድርግ፣ ፍሪዳ ረዱ፣ በእግሩ አምባር አድርጉ። አባት እንደዛ ነው፣ እግዚአብሔር እንደዛ ነው ጋይስ። እናንተ ዛሬ ደክም ያለው ኃጢአት ሰርቻለሁ የሃይማኖተኞችን ወሬ ሰምታችሁ የምትሸማቀቁ ካላችሁ አባታችሁ እንደዛ ነው። as long as you breathe እስትንፋሳችሁ በእናንተ ውስጥ እስካለ ድረስ አባት ሆይ በድያለሁ ስትሉት ምንም እንዳልሰራችሁ የሚያጥባችሁ አምላክ ነው። በቃ እንደዛ ነው። እንኳን ዛሬ አይደለም በ740 ቢሲ ኢሳይያስ ኑና እንዋቀስ ኤርሚ ይሄድበታል የነዳው ስለሆነ ነው። ኃጢአታችሁ እንደ ደም ቢቀላ እንደ በረዶ አነጻዋለሁ ያለ አምላክ ነው እና እንደዛ አይነት አምላክ ነው። ኤርሚ ላንተ ሰጠው በትሩን እስኪ ትንሽ ሄድበት። ወጣ እንደ ልጁ ጌርሳሚ ወጣ ሄደ። መቼም ይሄን የምስራች ስነግረው የእግዚአብሔር ፍቅር እንዴት አይነት ታጋሽ መሆኑ እንዴት ይሄን ስናገር መቼም ኔትወርክ አስወጥቶት እንጂ ይሄንን እንትን አይልም ወገኖቼ። አምላካችን እንደዛ አይነት አምላክ ነው። ሮሜ 5:7-8-9 እንደሚናገረው ገና ኃጢአተኞች፣ ገና ደካሞች፣ ገና ጠላቶች ሳለን የወደደን ይህም ስለኛ ያለውን ፍቅር ያስረዳል ይላል። እግዚአብሔር በጣም መልካም ነው። ያዕቆብ እንደሚናገረው በጎ ስጦታ ፍጹም በረከት ከሱ ዘንድ የሆኑ አምላክ ነው እና እነዚህ ሰነፎች እንደሚሰብኩት እንደሚናገሩት የሆነ መጥረቢያ ይዞ ዱላ ይዞ እንትንን የሚቆጣጠር ኃጢአትን እንደዛ አይደለም። ይሄ ማለት ደግሞ ኃጢአትን ኢንከሬጅ እያደረኩ አይደለም፣ ይገባቸዋል። ያነጻል ኑ የሚሸከም አምላክ ነው እና ይሄው ነው። ኤርሚ ጊዜ ካለ ታካፍለናለህ። ይሄ ነው በጸሎት ስፍራ ነው የሚመጣብኝና በጣም የሚያስጨዋኝ ጋይስ። ያ ተባረክ ግብሰምዬ። ያ እግዚአብሔርን ያው እኮ እንደ ጨካኝ ነው የሚያደርጉት እዛ ቤት። በተለይ ራብቶልን እኮ ነው ልጁን ቅዳሁን ጌርሳምዬ ይላሉ ኃጢአተኞች ሳለን ነው ልጁን ለኛ እንዲሞት የላከው። ገና ኃጢአተኞች ሳለን የሚወደን ነገር ሳይኖር በበደልና በኃጢአታችን ሙታን በነበርን ጊዜ ነው ከልጁ ጋር ህይወትን የሰጠን የሚለው አስባችሁታል? ምን ያህል ሩሩ ደግ አምላክ እንዳለ። ሙታን አይደለም መልካም ስራ ሰርተን አይደለም እኮ በጎ ነገር ኑሮብን ሳይሆን ሙት በነበርን ጊዜ በበደልና በኃጢአታችን እግዚአብሔር በበደልና በኃጢአታችን ሞተን ያለን ሙታን በነበርን ጊዜ ከልጁ ጋር ህይወትን ከሰጠን እንዴት ነው አሁን ልጁን ካወቅን በኋላ እንዴት ነው እግዚአብሔርን ጨካኝ አረመኔ የምናደርገው? ከሱ ይልቅ ፍጡራን ይራራሉ አይደል? እግዚአብሔር እኮ ቅዱሳን ነው የሚራሩት፣ መላእክት ነው የሚራሩት። እግዚአብሔር ሲባል ጨካኝ በቃ ጉልበተኛ የሆነ በቃ ቁጭ ብሎ እኛን እንደዚህ እንደ ክፉ ንጉስ እንደ ክፉ ነገስታት እኛን ቁጭ ብሎ የሚጨቁነን የሚበዘብዘን የሚደበድበን አረመኔ የሆነ አይነት ነው ስዕሉ በዛ የተሳለው። ለዛ ነው እኮ ቀጥታ እግዚአብሔርን አባት ብለን ማጠራው። በቃ ማን ቀርበው ወደሱ ለዛ ነውና እግዚአብሔር እንደሱ አይደለም። በቃ ልጁን ሲሰጠን የእግዚአብሔር የራሱን ፍቅር አሳይቷል። አንድያ ልጁን ሲሰጠን ተብራርቷል እግዚአብሔር ማን እንደሆነ ማለት ነውና ያ የተሳለው ስዕል ነው ባይዘው። እግዚአብሔር በጣም መጥፎ ስዕል ተስሏል እዛ ቤት። በተለይ በሃይማኖት አካባቢ እንደዛ ነው የተባለውና ለእናንተ ሚራራ የተባለው ፍጡር ቅዱሳን ሌሎች ናቸው። ግን እንደዛ አይደለም። የወደደን አምላካችን እስከ መጨረሻው ነው የወደደን። ልጁ ሰጥቶ ገድሏል በመስቀል ላይ አይተናል። ያንን ፍቅር ሊብራራ የማይችል ፍቅር ነው ያየነውና እግዚአብሔር ጨካኝ አምላክ አይደለም ማለት ነው። ኦኬ እኛ ስንጾም ደና ስንሆን የሚወደን የሚቀርበን የሆነ ነገር ስንሰራ ደግሞ የሚተወን የሚገፋን አምላክ የለንም። በቃ እና እንደዛ እንድታዩት ወዷችሁ ልጁ ሰጥቷል። ከወደደን ከታላቅ ፍቅሩ የተነሳ በበደልና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ህይወትን ሰጠን ነው የሚለው መጽሐፍ። ከክርስቶስ ጋር ህይወትን ሰጠን። ስለዚህ ህይወት የሰጠን ጌታ ከኛ ጸባይ አይቶ አይደለም። ስንጾም ክርስቲያን ስንሆን አይደለም። ደና ስራ ስንሰራ አይደለም። ያኔ ወደደን። አሁንም እንዴት ፍቅሩ ሲገባን እንዴት ነው ሞር መወደዳችን አይገባን እና እንደዛ አይደለም ለማለት ነው። እግዚአብሔር በጣም ፍቅር የሆነ አምላክ ነው። እግዚአብሔር ፍቅር ነው። እኛም ማናውቀው እግዚአብሔር ፍቅር ነው። ስሙ ራሱ እንደዛ ነው። እግዚአብሔር ምንድን ፍቅር ነው። ምን አይነት ፍቅር ይሄ ሰውኛ ሲሆን አጋፔ የሆነ ፍቅር ማለት ነው። ማይለዋወጥ ማይነቃቅለት
የሆነ ፍቅር ነው እግዚአብሔር እና አይለዋወጥም ለማለት ነው። መልካም መልካም ስንሆን ደግ ደግ ስንሆን የሚቀየር የሚወደን ክፉ ኃጢአት ምናምን ስንሰራ ደግሞ የሚቀየርብን አምላክ ክፉ አባት አይደለም በዚህ እግዚአብሔር እንዴ እና እንደዛ ነው ለማለት ነው። ግቡ ካላችሁ ምጾሙ ጾመኞች ግቡ ውስጥ ጾም ሐዋርያ ጾም ከዛ ጾማችሁ ጾማችሁ ደግሞ በአቡዬ ቀን የምትፈስኩ የአቡዬ ቀን ነው እኮ ፍስኩ ደግሞ የአቡዬ ቀን ተብሎ ይፈሰካልና የአቡዬ ታቦት ይወጣል በዛ ቀን። ጾም የሐዋርያት ነው የሚፈሰከው ግን በአቡዬ ቀን ነው እንዴ ኧረ ግቡ ጾመኞች ግቡ። አቡዬና ሐዋርያቱ ምን አገናኛቸው ነው መጨረሻ ላይ ጥያቄ አለ። አቡዬና ሐዋርያቱ ምንድን ነው የሚያገናኛቸው? ጾሙ ተጾሞ በአቡዬ ቀን የሚፈሰከው ከዛ አቡዬ ከበሩ ይባል የንግስ ይወጣል የአቡዬ ንግስ ያ ይታን አቡዬና ሐዋርያቱ ምንድን ነው የተገናኙበት? ሚስጥር የወዛ ቤት ሚስጥር ነው ብቻ ሚስጥሩ ነገሩስ የሐዋርያትን ጾም ጾማችሁ በአቡዬ ቀን የምትፈስኩት በአቡዬ ቀን የምትፈስኩት ነገር ነው ያልገባኝ እና ግለጡት እስቲ ሚስጥሩን ጌታ ታዲያ አቡዬ ገብረ መንፈስ ቅዱስ እኮ ነው በአምስት እኮ ነው የሚፈሰከው። ጾሙ የሐዋርያት ነው በእሳቸው ቀን ይፈሰካል። የእሳቸው ታቦት ይወጣል። የእሳቸው ንግስ ይባላል። ምናምን የአማራ ገበሬ እንዳያርስ ያደረጉ ጣናን እንዳይገነባ ምናምን ያላቸው ናቸው። አቡዬ ሞታ በቃ አንደኛው እንትን አታከር ሆኗል እኮ በጥቂት ጊዜ ውስጥ እነዚህ ገላትን ምናምንን ሊያፈርሳቸው ነው ጠቅላላ ሊያፈራርሳቸው። እውነቱን እኮ ነው መፍረስ ያለ ምንም የሰጡት ዲበኩሉ እንዳለው እኮ ኦርቶዶክስ እንደዚህ ዘመን ፈተና ደርሶባት አያውቅም አለ ዲበኩሉ አሉ ምን እነሱ ናቸው እኮ ፈተናዎቹ አንዱም እኮ እነሱ ናቸው። ትምህርቶቻቸው ሁሉ የተዛባ አንዱም ተጥሳቸው ናቸው። እንግዲህ ትምህርቶቻቸው ሌላ ፈተና የሆኑባትም የመጀመሪያው ልጆቻቸው ናቸው። ተናበው ስለማይሰሩ ትምህርቶቻቸው የተለያየ ትምህርት ሁሉም መምህራነታቸው ከሆነ በየወደ ምሕረቶቻቸው ላይ የሚያስተምሩት ትምህርት የተለያየ ትምህርት ነው። ወጥ የሆነ ትምህርት የላቸው። በእነሱ በራሳቸው ጥፋት ነው እኮ አሁን ፈተና የገጠማት አንዱ ገባ አይደለም ምለው በነገረ ማርያም በነገረ ክርስቶስ ላይ ፈተና ነው የሆኑት እነሱ እሳቸው ራሱ አንድ ፈተና ናቸው ለቤተክርስቲያን። ምክንያቱም ሰው ሁሉ ድኗል እስላሙ ሁሉ ድኗል የሚል ትምህርት እሱ ማይለው የለም እኮ ሲመጣበት በፈተና የሆነባቸው ታደሳቸው አይደል? ባለፈው አንድ ቪዲዮ አይተሻል አይደል? ከየው ጋር እንትን እያሉ እንዴ አባትን የማታከብር ከሆነ እወጣለሁ ምናምን እንዴት አከብርሃለሁ አለው። አባትም እኮ አንዴ ፋኖ አንዴ ብልጽግና እያልክ እየሰደብከ እንዴት ነው የማከብርህ አለው። አንዴ ምንድነው ከታክሲ ተራ የመጡ ዱርዮች ይላል። እኔ ለሱ የሰጠሁት ምክር አይ ቲንክ ጽፌ ነበር እንትኔ ላይ ደብሩ ላይ ቢያተኩር ጥሩ ነው ብያለሁ። ካሊፎርኒያ የሆነ ደብር ኃላፊ ነው መሰለኝ እዛ ይቀመጥ በጣም ሁሉ ነገር ላይ ኮንትሮል ማድረግ እንትን ማለቱን ቢያቆም ጥሩ ነው። ማይለው ነገር የማይገባበት ነገር የለም። ዲበኩል እኛንማ ማይለን ማያበላን ነገር የለም። እንደዚህ ናቸው በቃ እንደፈለግን ኃጢአት እንስራ ይላሉ ምናምን የማይለው ነገር የለም። አሁን እኮ ዲቤት አድርግ ቢሉት እኮ አቅም የለውም መጥቶ አያደርግም። እንደመቀደስ እኮ መስሏቸዋል። አቡነ ዘበሰማያት ኤርሚ የሚለው እኮ ነው እንደ ውዳሴ ማርያም እንደመድገም አይደለም እኮ ዲቤት። መጽሐፍ ቅዱስን የግድ ማወቅና ማጥናት መኖር ይጠብቃል እኮ እንዴ። እነሱ ቆመው እዛ እንደሚያነበንቡት እኮ ጽሁፍ አይደለም መጽሐፍ ቅዱሳዊ እውቀት ለማውራት ማለት ነው። እሳቸው በጣም አንድም ፈተና ናቸው። እሳቸው ለቤተክርስቲያን ፈተና የሆኑ እሳቸው ናቸው። ፈተና የገጠማት ከልጆቿ በቃ ከመምህራኖቿ አላህ ከባድ ፈተና አለ። ኦርቶዶክስ እንደዚህ ጊዜ ፈተና ገጥማት ቀላል ጊዜ አይደለም ያለ ነው። አሰምቻለሁ። ከፈለሽ አሁን ላሰማሽ እችላለሁ ከፈለሽ አሰማን ይችላል። መስማት ችግር የለውም። አይ ከፈለሽ እንትን አለስ ቆም የሆነ ቦታ ላይ አሰማሻለሁ። እንደዚህ ዘመን ፈተና ላይ ፈተና ገጥሞና አያውቅም ማለት እሱ ብቻ ሳይሆን ብዙዎች ብለዋል። ብዙ ሊቃውንትም ምናምን ከባድ ጊዜ ነው። ያው ቶሎ ብሎ
በየዘመናት የገቡ ነገሮችን ከአጼ ዘርዓ ያዕቆብ ያስገባው ይሄ አባ ማነው አሁን የግብጽ ሰውዬ የተባላችሁት አባ በመንፈስ ቅዱስ እንዳይሰራ እንዳይታረስ ምናምን እንደዚህ በዘዴ በቀኝ ገዢዎች የመጡ ዘቤ እንዳለው የነጭ ስዕሎች ያለውን የነጭ ስዕል መሪጌታን አያቸዋለሁ ከታች የነጭ ስዕል የሰገንበት ያብቃ አውቆ በእጅ አዙር በቃ የስዕል ዘመን ያብቃ ማለቱ ነው አውቆ ነው እና ከደብራት ከጠቅላላ ነጭ ስዕል የሚባል ተጠራርጎ እንዲወጣ ትላንት ተናገር ያለው ኢንዳይሬክትሊ ለነጮች የሰገንበት ዘመን ያብቃ ነው ያለው እኔ አሁን የግድ እንትን እንደነ መሪጌታ ክብል ለኢየሱስ እንትን ምንድነው አብነት ትምህርት ቤት መግባት አለብኝ እንዴ ቅኔ ለመናገር ስምና ወርቅ እኔ ይገባኛል ምንድነው ያለው እኛ ጣሊያንን ነጭ የተባለ ልግዛ ሲል ከአፍሪካ ዘ ኦንሊ ኔሽን ጠቅላላ ገርፎ ያባረረ እና አባቶቻችን እንደዚህ ለነጭ አንሰግድም ብለው አባረው ዛሬ ነጮች በተዘዋዋሪ መንገድ በስዕላቸው ያሰግዱናል ነው ያለው በቃ ይሄ ነው መልእክቱ ጋይስ በስዕላቸው በፊት ለፊት ያባረናቸው ስልከው ኢንዳይሬክትሊ ያሰገዱን ነው ይብቃ አለ ማ ዘቤ መሪጌታ ነካካዋቸው ጫዋታው ደስ ብሏቸዋል መሰለኝ እና በቃ በእጃዙር ቀጥታ ባልሰለጠነ መሳሪያ የሰለጠነ መሳሪያ ታጥቆ የመጣውን ነጭ ያባረሩ አባቶቻችን ጀግና ሎክ 85% አልተመለሱ ከዘመናዊ መሳሪያ ጋር ሲታገዱ ሜዳ ነው እነ ማጮ እነ ምናምን መዘርዘር ትችላላችሁ እዛ ነው ይበላቸው ደማቸው የፈሰሰው አልሰግድም አሉ ዛሬ ነጭ ስዕል ልከው በእጅ አዙር ያሰግዱናል አለ ዘቤ ነቃ ጮካ ነው ዘቤ ማይ በቃ ዳይሬክትሊ ቀጥታ ያልተሰገደለት በነጭ ስዕል አያሰግደኝም ወደ ጥቁር ስዕል ዞር እንበል ብሏል እና ይሄ ነው መሪጌታን ሰላም ባያቸው ያ ግን እኮ አልሸሹም ዘወር ነው ጥቁር ስዕል ብሏል እኮ መሪጌታ ሰላም ቢዮታል እንኳን ደህና መጡ ሰላም ነው እግዚአብሔር ይመስገን እንኳን ደህና ቆያችሁኝ መነን ከሀንገር ስም እና ኤርሚ ዮኒ ምህረት ጸጋና ሰላም ይብዛላችሁ ተባረኩ እየሰማዋችሁ ነው ያ ተባረኩ የሚየን መሪጌታ ምን ግቡ ካላችሁ ኦርቶዶክሳውያን ግቡ እንግዲህ የሐዋርያት ጾምን እያነሳን ነው የሐዋርያት ጾመ ሐዋርያ መጽሐፍ ቅዱሳዊ ነው የሐዋርያት ውስጥ ትእዛዝ ነው ወይ እንግዲህ እናንተ በነቢያትና በሐዋርያት ታደጸናል ትላላችሁ ሲላችሁ የመጽሐፍ ቅዱስ አማኝ ናችሁ ሲላችሁ ደግሞ የገድልና የድርሳት የትውፊት አማኝ ናችሁ እንደፈለገ ነው የምትቀያየሩት ባይዘው ግን ግቡ ካላችሁ መጽሐፍ ቅዱሳዊ ማስረጃ ስንጠይቃችሁ እኛ እኮ ትውፊት ነው ምናምነው ገድል ድርሳናት ትላላችሁ ገድል ድርሳናት ስንጠይቃችሁ አይ እሱ የሃይማኖት መከራከሪያ አይደለም መጽሐፍ ቅዱስ ትላላችሁ አሁን እናንተ ለመዳኘትም ያስቸግራል እውነት ለመናገር ከኦርቶዶክሳውያን ግን ካላችሁ ግቡ እስኪ ግቡና ጾመ ያ ግቡ ካላችሁ መሪጌታ ደህና ነው ሰላም ብለናል ሻር ሰላም ሁሉ መልካም አሜን እሰይ እንኳን ደህና መጡ ብለናል ከኦርቶዶክሳውያን ግቡ ኦኬ ሻህር ነው ሻህር አይ ዶንት ኖ ሶሪ ስምን ቀበላሽ ሰላም ለእናንተ ይሁን እንኳን የገባሁትኝ ለምንድን ነው ሳይለንት ያደረግሽኝ ማለት ሳይለንት ስላደረግሽ ነው ጥያቄ ጠይቄ ነበር ጥያቄ ስለጠየኩሽ ሳይለንት ስላደረግሽ ነው እና ሳይለንቱን አታድርጊኝ መጻፍ ፈልጋለሁ ጥያቄ አለኝ እንድትመልሱልኝ እናንተም ለዛ ነው ይቅርታ ታች ሰማለሁ ሳይለንት አታድርጊኝ እባክሽ ቆይ እዚህ ሆነ ጠይቅ በቃል በጽሁፍ ያደክመናል ብራዘር እዚሁ ጠይቅ ተሸኝቷል በቃ እንግዲህ ሄደ እሱ ነው ሄደ ተሸኝቷል ነብረቃዊ ጥቃት ደርሶባል አዶ ነው ወይ ራሱ ሄዶ ነው ወይ ጎበዝ ሞዴሬተር መጥፎ ነገር ጽፎ ይሆን እንዴ ጥያቄ ካለ ከስር ለምንድን ነው ግቡና ጠይቁ እኛ ጥያቄ ምን ኦፍ ኮርስ እኛ ጥያቄ ኖሮ ነው የገባ ነው ግን አንዳንዴ
እንትን ከሆነ ለጅልመንት የሆነ ጥያቄ ከሆነ እንመልሳለን። ገብታችሁ ግን ገባችሁ ስንጽፍ ረጅም ነው የሚፈጅብን። ትጠይቀኛለህ በአንድ ደቂቃ መልሰዋለሁ። ልጻፍ ካልኩ ግን 20 ደቂቃ ይበቃኛል። ያ እሺ እውነት ነው። በኮሜንት የሚሆን የለም እንግዲህ ሄደሃል። አዶ ነው እንዴት ራስህ ወረድክ ሰው ያስወርድህ አላውቅም። ኦኬ ሄደሃል። ኤኒዌይስ ኦርቶዶክሳዊ ካላችሁ ግቡ። አንተ ደግሞ አብርሃም ይሄድክ አብርሃም መሪጌታ እኮ ስማቸው ነው። መሪጌታ ስሞትን ቀይሩ የምትለው አንተ ነህ እንደሰጣቸው ወይስ የምታዘው አንተ? ተው አብርሃም እንደ ልጅነቱ ቤተክርስቲያን እንኳን ሰጥቻቸው ስማ ተምረው ነው ያገኙት። ትምሮ ይጠይቃል መማር ቁጭ ብሎ ማጥናት ይጠይቃል። መሪጌታ ለማባል ትምህርት አለው እና ቤተክርስቲያን አንስታ አልሰጠችም። በትምህርታቸው ነው ያገኙት ለማለት ነው። ስለዚህ የሚቀይሩበት ምንም ምክንያት የለም። ኦኬ ያ እና እንደዛ ነው።